አንገት ወይም የእጅ መደንዘዝ ስሜት ተሰምቶት ያውቃል? እንደዛ ከሆነ ችላ ሊሉት አይገባም። ይህ የጡንቻና የአጥንት ህመም ወይም በእንግሊዝኛው መስክሎስኬሌታል ዲስኦርደር ይባላል እና የዚህ ምልክት ሊሆን ስለሚችል እንዴት መከላከል እንደሚችሉ መንስኤው ምን እንደሆነ እንግዲህ አብራራላችኋለሁ። እንደዛ አይነት የጀርባና የአንገት ህመም ያለበት ሰው ሁሉ ይህንን ቪዲዮ አይቶ ቢጨርስ ጥቅም ያገኝበታል ብዬ አምናለሁ። እንግዲህ መስክሎስኬሌታል ዲስኦርደር ምንድን ነው የሚለውን ነገር ስናይ ወይ ደግሞ የአጥንትና የመገጣጠሚያ በሽታዎች እንደማለት ነው፣ ወይ ደግሞ የአጥንትና የመገጣጠሚያ መዛባት በሚልም ልተረጉሙ ትችላላችሁ። በመሆኑም ይሄ የአጥንትና የመገጣጠሚያ በሽታ የምንላቸው በጡንቻዎቻችን በጅማቶቻችን እና በአጥንቶቻችን ላይ የሚከሰቱ ጉዳቶች ናቸው እና ሁለገብ ናቸው ማለት ነው። ጡንቻችን ሊጎዱ ይችላሉ፣ አጥንቶቻችን ሊጎዱ ይችላሉ፣ እንዲሁም ጅማቶቻችን ሊጎዱ ይችላሉ። መንስኤያቸው ደግሞ ምንድን ነው የሚለውን አብረን እናያለን ማለት ነው። ዞሮ ዞሮ ይሄ የጡንቻና የመገጣጠሚያ በሽታ የምንለው በተለያዩ ምክንያቶች ሊከሰት የሚችል ነው። በተለይም ደግሞ ከስራ ጋር በተገናኘ ስለሆነ ነው ይህንን ቪዲዮ ማቅረብላችሁ። በመሆኑም እነዚህ ችግሮች የሚከሰቱት በተሳሳተ አቀማመጥ፣ ከባድ ዕቃን በማንሳት በማውረድ ወይም ደግሞ አንድን እንቅስቃሴ ደጋግሞ በመስራት ሊሆን ይችላል። ስለዚህ እነዚህን የመገጣጠሚያና የአጥንት ወይም የጡንቻ መዛባቶች ወይም ደግሞ በሽታዎች እንደነገርኳችሁ ከአቀማመጣችሁ ጉድለት ሊሆን ይችላል። ከባድ ዕቃ ስታነሱ በቤትም ወይም በስራ ቦታ ላይ እንግዲህ ከባድ ዕቃዎችን ልናነሳ እንችላለን እና እነሱን ስናነሳ በተሳሳተ መንገድ ከሆነ ያው እነዚህ የመገጣጠሚያ በሽታዎች ይከሰታሉ ማለት ነው። ስለዚህ ዕቃ ስናነሳ፣ ስናወርድ፣ ስንጭን፣ ስንቀመጥ፣ ስንነሳ ከሚመጣ የአቀማመጥ ወይም የዕቃ አነሳስ ምክንያት የሚከሰቱ በመሆናቸው እነዚህን በማስተካከል ደግሞ የመፍትሄ እርምጃ ልንወስድ እንችላለን ማለት ነው። ዋና ዋና ምልክቶች ምንድን ናቸው የሚለውን ስናይ ዋና ዋና ምልክቶቹ የጡንቻ መገተር ወይ ደግሞ የአጥንት መገተር ሊሆን ይችላል። ጠዋት ሲነሱ ሰውነትን ለማንቀሳቀስ መቸገር ወይም ደግሞ በእንግሊዝኛው ስቲፍነስ ይለዋል። ይሄ አንደኛው ምልክቱ ነው። ሁለተኛው ምልክቱ መደንዘዝ ወይ በእንግሊዝኛው ነምብነስ ይለዋል። እንግዲህ በእጆች ወይም በእግሮች ላይ የሚሰማ መደንዘዝ ወይ ከነርቭ ጋር የተገናኘ ነገር ሊሆን ይችላል ማለት ነው። ያ ማለት እንግዲህ የጡንቻና የአጥንት አለመስማማት ሲኖር ወይም መሳሳብ ወይ ቅድም በነገርኳችሁ መልኩ በተዛባ ሁኔታ ሲኖሩ ወይ ሲገኙ እንግዲህ የነርቭ ሴሎቻችንን የመጉዳት ባህሪ ይኖራቸዋል እና ከዛ ጋር በተገናኘ ነው እንግዲህ መደንዘዝ ወይም ነምብነስ ሊከሰት የሚችለው። ሶስተኛው ምልክት ደግሞ ቀጣይነት ያለው ህመም ነው። በተለይ በጀርባና በአንገት አካባቢ እዚህ አካባቢ ወይም ጀርባችን አካባቢ የማያቋርጥ ወይ ቀጥተኛ የሆነ የህመም ስሜት ይሰማናል ማለት ነው። በመሆኑም በእጃችን ስንሰራ ወይም ደግሞ ለብዙ ጊዜ እንደዚህ ጎብጠን የምንሰራ ከሆነ በተለይ በባልትና ስራዎች እና በቡና መፈልፈያ ቦታዎች ላይ ለብዙ ጊዜ አንገታቸውን አቀርቅረው ሴቶች የሚለቅሙት ነገር ስለሚኖር ብዙ ጊዜ አንገታቸውን አቀርቅረው ከተቀመጡ ጀርባቸውም እንዲጎብጠው ከሆነ የተስተካከለ ከጀርባ የሚደግፍ ወንበር ከሌለው ወይም ኤርጎኖሚካሊ አጀስትድ የሆነ ወይም ለጀርባና እንዲሁ ለጡንቻዎቻችን መፍታታትን ሊፈቅዱ የሚችሉ እነዚህ ተለጣጭ ወንበሮች ከሌሉን ያ በሽታ ይከሰታል ማለት ነው። ሌላ እንዲህ የልብስ ስፌት የሚሰፉትም እንዲሁ ተመሳሳይ በሽታዎች ወይም ጉዳቶች ሊገጥሟቸው ይችላሉ። ሌላ ዕቃ በመጫንና በማውረድ ስራ ዘርፍ ላይ የተሰማሩትም እንዲሁ ተመሳሳይ የአጥንትና የመገጣጠሚያ በሽታዎች ሊገጥሟቸው ይችላሉ ማለት ነው። ዞሮ ዞሮ ዋና ዋና ምልክቶች እንደዚሁ በድጋሚ ለመድገም ያህል መገተር፣ መደንዘዝ እና ቀጣይነት ያለው ህመም ሊከሰቱባቸው ይችላሉ። በመጨረሻም እንዴት ነው የመከላከያ መንገዶች ወይም ፕሪቨንሽን ቲፕስ የሚባሉት ወይ እነዚህን የነገርኳችሁን የጡንቻና የመገጣጠሚያ በሽታዎች እንዴት ነው ልንከላከለው የምንችለው የሚል መፍትሄ አለ። እሱ መፍትሄ ደግሞ ነግራችኋለሁ። መፍትሄ አንድ አቀማመጥን ማስተካከል ነው። አቀማመጥ ማስተካከል ሲባል እንግዲህ እንዳልኳችሁ
ቀጥ ብለን መቀመጥ ይኖርብናል። ከምንሰራው ስራ ጋር ትይዩ የሆነ ወይም የሚመች አይነት አቀማመጥ ሊኖረን ይገባል። አንገታችን እንደዚህ ደፍተን ማቀርቀር የለብንም። እሱ ከሆነ እንግዲህ ጀርባችን ላይ ችግር ያመጣል ማለት ነው። እጃችንም እንዲሁ ከምንሰራው ስራ ጋር ትይዩ ቢሆን ይመረጣል። ስለዚህ አንደኛው አቀማመጥን ማስተካከል ነው። ሁለተኛው ደግሞ እረፍት መውሰድ ነው። እንግዲህ ለብዙ ጊዜ አቀርቅሮ የሚሰራ ስራ ከሆነ እረፍት ያስፈልገናል። እንግዲህ ከምንሰራው ስራ ትንሽ ተነስተን መንቀሳቀስ ይኖርብናል። የተፈቀደልንን ሰዓት ተጠቅመን ትንሽ መንቀሳቀስ ይጠበቅብናል። እንደሚታወቀው እያንዳንዱ ስራ እረፍት አለው ወይም የብሬክ ጊዜ አለው። እረፍት፣ የሻይ እረፍት፣ የምሳ እረፍት ወይም በስራዎቻችን መካከልም እንዲሁ እረፍት ብናደርግ ብዙም የሚከፋ አይደለም፣ ወይም ከአሰሪያችን ጋር ሊያጋጭን የሚችል አይነት አይደለም እና የተወሰኑ ደቂቃዎችን ለአንድ 3፣ 4፣ 5 ደቂቃ ቢሆን ከስራችን ከምንሰራው ስራ ላይ ተነስተን ትንሽ የመፍታታት ጀርባችንንም ወገባችንንም ጡንቻዎቻችንን እጆቻችንንም ትንሽ እያፍታታን ብንቆይ ጥሩ ይሆናል እና በዚህ አይነት መልኩ ይህንን መከላከል እንችላለን። ሌላኛው ዕቃ ሲያነሱ ወይም ሲጭኑ እንዳልኳችሁ ከጉልበታችን በርከክ ብለን ነው ማንሳት ያለብን እንጂ ቀጥተኛ በሆነ አንግል ዝም ብለን ዘው ብለን የሆነን ዕቃ ማንሳት የለም። እንዴት የዚህ የዕቃ አነሳስ እንዴት እንደሆነ በባለፈው ቪዲዮ ላይ አስቀምጨዋለሁ። በዚህም ቪዲዮ መጨረሻ አካባቢ እስከ መጨረሻው ስታዩት ወደዛ ወደ ዕቃ አነሳስ ዘዴዎች ወደሚለው ቪዲዮ ስለሚወስዳችሁ እሱንም ማየት ትችላላችሁ። ዛሬውኑ በነገርኳችሁ መንገድ አቀማመጣችሁን አስተካክላችሁ ራሳችሁን ከነዚህ የአንገትና የጀርባ እንዲሁም የጡንቻ በሽታዎችን መከላከል ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮንም ላይክ፣ ሼር ስላደረጋችሁ እንዲሁም ሰብስክራይብ ስላደረጋችሁ ምስጋና ከልብ ነው።